بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء المرسلين سيدنا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا فعلمنا علما ينفعنا ووفقنا العمل بما علمتنا صلى اللهم على سيدنا محمد وعلى آله وصحبه أجمعين أما بعد يا ሲራ ደርሳችን እንደቀጠለ ነው። በዛሬው ዕለት የምናየው ከባለፈው ደርሳችን ላይ ባየነው ተቃራኒ ነው የምናየው። ነብዩ አለይሂ ሰላቱ ወሰላም ሐርብ አልፉጃር በሚባለው የመጀመሪያው ማህበራዊ ህይወታቸው ወደ ላይ ሲሄድ ታላላቅ ክስተቶች ላይ ተሳትፎ መቼ ነው የጀመሩት? ሀገራዊ ጉዳዮች ላይ መቼ ነው መሳተፍ የጀመሩት የሚለውን ነገር አይተናል። በሁለት ታላላቅ ጎሳዎች መካከል ጦርነት ሲከፈት ያው እንደ ሰው ወደ አጎቶቻቸው ቆሞ አጎቶቻቸውን ቀስት ያቀብሏቸው እንደነበርና የሐርብ ፉጃር የተባለበት ምክንያትም እንደዚሁ በተከለከለ ወቅት ውስጥ የተደረገ ጦርነት መሆኑን በባለፈው ደርሳችን ላይ ለማየት ሞክረናል። ዛሬ ደግሞ የምናየው ሕልፍ አልፉዱል የሚባለው ነው። ይሄ በጣም ፋሲኔቲንግ የሆነ ደስ የሚል ሁሉም ደስ ይላል፣ ግን አንዳንዱ ቀጥታ ካለንበት ዘመን ጋር የሚገናኝ ሂስትሪ ብቻ ሳይሆን ወደ ተጨባጫችንም ሊመጣ የሚችል እንደምታ ያለው ጉዳይ ስለሆነ ነው። ሕልፍ አልፉዱል የሚባለው የፉዱሎች ስምምነት የመልካም ሰዎች የጋራ ቃል ክዳን እንደማለት ነው። ምንድነው የተከሰተው ነው? وعلى أثر هذه الحرب وقع حلف الفضول في ذي القعدة في شهر حرام تداعت إليه قبائل من قريش كزي حرب الفجار هي يا مسأنيوش يكفوش ጦርነት ተብሎ ከተታወጀው ጦርነት በኋላ ቀጥሎ የመጣው ሕልፍ አልፉዱል የሚባለው ነገር ነው። እሱም ይህ ቃል ክዳን ስምምነት የተደረሰው በዘል ቂዕዳ ውስጥ ነው። ዘል ቂዕዳ ደግሞ እንደምታውቁት አራቱ ጥብቅ ከሆኑ ወራቶች ውስጥ ዘል ቂዕዳ፣ ዘል ሒጃ፣ ሙሐረም ከዛ ቀጥሎ ያው ረጀብ ነው ራቅ ብሎ ያለው። እነዚህ ሶስቱ ሰላት ሙተዋሊያት የተባሉት ናቸው። ሕልፍ አልፉዱል በዘል ቂዕዳ ውስጥ ነው ስምምነቱ የተደረሰው። ይሄ ማንና ማን መካከል ነው? ምንድነው መነሻው? እነዚህ ይሄንን ቃል ክዳን የፈጸሙት ሰዎች በኑ ሃሽም ወበኑ አልሙጠሊብ ወአሰድ ብኑ አብዱል ዑዛ ወዙህረተ ብኑ ኪላብ ወተሚም ብኑ ሙራ እነዚህ ናቸው። ምንድነው ያደረጉት? اجتمعوا في دار عبد الله بن جدعان التيمي አብዱላህ ብኑ ጁድዓን የሚባል ሰውዬ ግቢ ነው የተሰበሰቡት። እሱ ቤት ላይ ነው የተሰባሰቡት። ለምን ሲባል ሊስኒሂ ወሸረፊሂ በእድሜም የገፋ ሰው ስለሆነ ፕላስ ደግሞ ይህ ሰው ክብር አለው። እነሱ አረቦቹ በወቅቱ በዙሪያው ባሉት እነዚህ በጠቀስናቸው ጎሳዎች መካከል ትልቅ አክብሮት ትልቅ ቦታ የሚሰጠው ስለሆነ እሱ ግቢ ነው እነዚህ ታላላቅ ጎሳ አመራሮች በኑ ሃሽም፣ በኑ ዙህራ፣ በኑ አልሙጠሊብ የመሳሰሉት እዛ ቦታ ላይ መጡት። ምንድነው ሲባል ፈተዓቀዱ ወተዓህዱ ዓቅድ ቃል ክዳን አሰሩ፣ ዓህድ ተጋቡ على ألا يجدوا بمكة مظلوما من أهلها وغيرهم በመካ ውስጥ አሉ። የስምምነቱ ዋነኛው ዓላማ በመካ ውስጥ ከመካ ውስጥ ያለ ሰውም ይሁን ከመካ ውጪ መጥቶም ይሁን አንድንም ተበዳይ አይቶ ላያልፉና وكانوا على من ظلمه حتى ترد عليه مظلمته ተበዳይ ጎን ቆሞ በደሉ የተበደለ ነገር ወይም የተወሰደበት ንብረት እስከመለስለት ድረስ እንዋጋለን አብረን እንቆማለን የሚል ቃል ክዳን ነው የተፈራረሙት ማለት ነው። ይሄ እንዴት ነው የሆነው ሲባል ቀጥሎም ይመጣው ላይ ይመጣል። وشهد هذا الحلف رسول الله صلى الله عليه وسلم يا الله ملكتኛ ይህ ቃል ክዳን ሐضሯል መጥቷል ነበሩ ቃል ክዳኑ ላይ
ምን አሉ ከቆይታ በኋላ وقال بعد ان اكرمه الله بالرساله الله ነብይ አድርጎ በሪሳላ በነብይነት ክብሩን ካጎናጸፋቸው በኋላ የአላህ መልእክተኛ ምን አሉ لقد شهدت መጥቻለሁኝ ተገኝቻለሁኝ في دار عبد الله بن جدعان حلفا ቃል ክዳን عبد الله بن جدعان ቤት ቃል ክዳኑን ላይ ተገኝቻለሁ አሉ ما احب ان لي به حمر النعم ዛሬም ካም ቢሆን በሷ ምትክ እዛ አትሄድ ቀይ ግመሎች ይሰጡህ ቢባል እንኳን አልመርጥም አሉ ህልፉ ላይ መገኘት ቃል ክዳኑ ላይ ያስምነት ላይ መገኘት ነው የሚመርጠው አሉ እሱ አይደለም ዋናው ትልቁ ነገር ولو ادعى به في الاسلام لا اجبت ዛሬ ነብዩኝ መጥቼ በእስልምና ውስጥ የተለያዩ አካላት ሙስሊም ያልሆኑትም ጎንሰር ነው ያላቸው የሌላቸው የሚሆኑ ብቻ ፍትህን ለማንገስ ተበዳይ ለመርዳትና ከተበዳይ ጎን ለመቆም ብሎ ሰዎች ቢጠሩኝ አሉ ዛሬም ሄዳለሁ አሉ ግልጽ ነው ዛሬም ይሄ አፓርት ከዲኑ ከእስልምና መሩ ምናምን ውስጥ እንደ ነብዩ ነው ትእዛዝ በመስጠት መልክ አይደለም ና እዚህ ቦታ ላይ እንዲህ አይነት ቃል ክዳን ሊፈጸም ነው ተብዬ ቢጠራ እመጣለሁ አሉ ይሄ ምንድነው ይሄ ስምምነት ለመከሰቱ መነሻ የሆነው ሲባል وهذا الحلف روحه تنافي الحمية الجاهلية التي كانت العصبية الثورية የዚህ ቃል ክዳን መንፈስ አረቦች በጃሂልያ ዘመን በጨፍን እከሌ ጎሳይ ነው በሚል ብቻ እከሌ ከኔ ወገን ነው በሚል ብቻ በዳይ ጎን ቆሞ ተበዳይን የማይሰሙበት ተቃራኒ የቆመ ስምምነት ነው አረቦች በዛን ዘመን የነበረው የጃሂልያ አስተሳሰብ ማን በደለ ማን ተበደለ አይደለም ማን ከኔ ጎሳ ነው ማን ከኔ ወገን ነው የትኛው ነው ከኔ ወገን በዳይ ተበዳይ የሚባል ነገር ሳይሆን ማን ከኔ ወገን ነው ተበዳይም ከሱ ወገን ከሆነ ይቆማል አጠገቡ በዳይም ከሱ ወገን ከሆነ አይ በዳይ ነህ ብሎ ሳይሆን ዛሊሙ ጎን ይቆማል ይሄ በአረቦች ዘንድ የነበረው አሰራር ወይም ልማድ ነው ይሄኛው ህልፍ ግን ያንን ያፈረሰ ነው የነበረው ويقال سبب هذا الحلف የዚህ ቃል ክዳን ኢምፖርታንሱን ስንጨርስ እንመጣበታለን በዚህ ዘመንም እንዴት ነው ይሄ ነገር የሚታየው ከህይወታችን ጋር ከተጨባጫችን ጋር እንዴት ይተሳሰራል የሚለውን እናያለን إن رجلا من زبيد قدم مكة ببضاعة زبيد متبال يمن ግዛት ውስጥ ያለች ቦታ አለችና አንድ ሰው ሸቀጥ ይዞ ንብረት ይዞ ያን ረጅም ጉዞ ተጉዞ ወደ መካ መጣ ንብረቱን ማን ይገዛዋል واشتراها منه العاص بن وائل عاص بن وائل የሚባል በጣም ቁርአን ላይ አላህ በቀጥታ عاص بن وائل ባይል እንኳን ብዙ ሙፈሰሮች እሱ ነው ያሉት ዑለሞች እሱን ያንን ቁርአን አይ በሱ ምክንያት ነው የወረደው ብሎ የሚሉት ይሄ ሰው በጣም በሙጅሪምነቱ በድንበር አላፍነቱ ይታወቃልና ከዚህ ከዘቢዲ ሰውዬ ሸቀጡን የገዛው عاص بن وائل የሚባል ሰው ነበር ማለት ነው السهمي وحبس عنه حقه حقን ከለከለው ሙሉ ሸቀጡን እንዲያራግፍ አደረገ እዛ በኋላ ዞር በልጥፋ ከዚህ አለ ያው በዚህ ዘመንም እንደሚያደርጉ ብዙ ናቸው فاستعدى عليه الأحلاف عبد الدار ومخزوما وجمحا وسهما وعديا እባካችሁ ድረሱልኝ ሐቄን መልሱልኝ ብሎ እነዚህ ጎሳዎችን ጠራቸው እነዚህ ጎሳዎች በወቅቱ አረቦች ምን አይነት የፖለቲካ ትስስር አላቸው ቡድን አለ ልክ አሁን እኛ ዘመን አፍሪካውያን የአፍሪካ ህብረት አውሮፓውያን የአውሮፓ ህብረት ከዛ ደግሞ የጋራ ዩኤን ምንም እንኳን ፈንክሽናል ባይሆን የሚጠቅም ባይሆን እንደው ይሄንን ይመስል እንደ የአካባቢው ህልፍ አለ የሆኑ የሚግባቡ ጎሳዎች ድንበር የሚጋሩ ጎሳዎች አንድ የጋራ ህልፍ አላቸው ስምምነት አላቸው አንድ ሰው ከኛ መካከል ጥቃት ከደረሰበት በደል ከደረሰበት አብረን እንቆማለን ጦርነትም ከገጠመን መተን አብረን እንዋጋለን ጠላት እንከላከላለን የጋራ እንደ አይነት የአካባቢው ስምምነት አላቸው
እነዚህ አህላፍ የሚባሉት በወቅቱ የአብዱዳር መኽዙም ጁምህ ሳህመ እነዚህ የመሳሰሉ ሰዎች የጋራ ስምምነት አላቸው። አንድ በአንድ ሄዶ የስምምነቱ አባላት እባካችሁ ይህ ሰውዬ ንብረትን ወስዶ ገንዘብ አልከፍል ብሎኛል፣ በድሎኛል፣ ኑ ንብረትን አስመልሱልኝ እያለ ደጃቸውን አንኳኳ፣ ለመናቸው። ማንም ፈለም የክተሪት ብለው ኢክትራፍ ማለት ምንም አልራሩለትም፣ አላዘኑለትም። ተበድሏል። ይሄ ሰው ከዛ ረጅም ሀገር አቋርጦ መጥቶ እዚህ ሸቀጡን ሽጦ እንዲህ ሰውኛ መካከል የተበደለ እንደሆነ ሌላ ጊዜ ነጋዴ እንዴት ነው ንብረት አምጥቶ እየሸጠልን የሚሄደው ብሎ ማንም እንትን አላለም። ፈዓላ ጀበል አቢ ቁበይስ ተራራ ጫፍ አቢ ቁበይስ የሚባል ተራራ አለ። እዛ ተራራ ጫፍ ላይ ወጣና ወቃለ ማ ሊሃዛ ሙትረክ ምንድነው ይሄ ሰውዬ ዝም የሚባለው? ይህ ዛሊም ይህ በዳይ ምንድነው ዝም የሚባለው ብቻ ይላሉ፣ ይጮሃል። ከግራ ከቀኝ ያሉ ሰዎች ምንድነው ይሄ ሰው የሚለው እያሉ ሁሉም ሰው ወደሱ መሮጥ ጀመረ፣ ወደሱ መሰባሰብ ጀመሩ። ወናዳ ቢአሽዓሪን የصፉ ፊሃ ظሉማቲሂ ራፊዐን ሰውተሁ ግጥም ይገጥማል። መበደሉን የሚገልጽበት ግጥምን በእንጉርጉሮ መልክ መበደሉን የሚገልጽበት ነገርን ከፍ አድርጎ ድምፁን ከፍ አድርጎ ይጮህ ነበር ማለት ነው። ከዛ በኋላ ፈመሻ ፊ ዛሊከ ዙበይር ብኑ ዓብድልሙጠሊብ ዙበይር ብኑ ዓብድልሙጠሊብ ሄደ። ምንድነው ችግር? ምን ደርሶብህ ነው? ሐታ እጅተመዐ አለዚነ መዳ ዚክሩሁም ፊ ሕልፍ አልፉዱል ቀደም ሲል ያነሳናቸው ሕልፍ አልፉዱል ላይ ተሰበሰቡ ያልናቸው ቁረይሽ፣ በኑ ሃሽም ከቁረይሾች በኑ ሃሽም ወበኑ አልሙጠሊብ አሰድ ጎሳዎች ዙህራ፣ ተይም ብን ሙራ እነዚህ ሰዎች ተሰበሰቡ እዚህ ቦታ ላይ። ከዛ ምን አሉ? ፈዓቀዱ ልሕልፈ ተወያዩ። የሀገር ስም እየጠፋ ነው ያለው፣ ንግዳችን እየተበላሸ ነው ያለው፣ ሰው እኛ መካከል መጥቶ እየተበደለ ነው ያለው፣ ጉልቤዎች የነጋዴን ገንዘብ እየሰጡ አይደሉም። ስለዚህ አንድ የጋራ ስምምነት አድርገን ከዚህ በኋላ እንዲህ አይነት ነገር ሲከሰት ቀጥ ብለን እዛ ሰው ሄደን ንብረት እናስመልሳለን፣ ገንዘቡ እንዲከፈል እናደርጋለን። ثم ተስማሙ፣ ያን ቃል ክዳን አሰሩ ማለት ነው። ይህ በጣም ትልቅ ትርጉም ነው ያለው። ከዛ ይህን ስምምነት አደረጉ። ثم قاموا للعاص بن وائل فانتزعوا منه حق الزبير ትከፍላታለህ ክፈል አሉት። አንገቱ ላይ ቆሞ ገንዘቡን ተቀብሎ ለሰውየው መለሱለት ማለት ነው። ይሄ ረሱል ሰላም ምንድነው ያሉት? ቅድም እንዳለ ይሄንን ስምምነት ላይ ተገኝቻለሁ፣ ዛሬም በእስልምና ውስጥ ወደ እንደዚህ አይነት ስምምነት ብጠራ እመጣለሁ አሉ። ምን ማለት ነው ይሄ? እስልምና የቆመው ፍትህ ላይ ነው። መልክ አያይ፣ ዘር አያይ፣ ስታተስ አያይ፣ የገጠር ከተማ አያይ፣ ነጭ ጥቁር አያይ። ለቀድ አርሰልና ረሱለና ቢልበይናት ወአንዘልና ማዕሁም ልኪታበ ወልሚዛነ ሊየቁመ ናሱ ቢልቅስት። የእስልምና ሚዛን ፍትህን ነው። ስለዚህ ለዚህ ነው ረሱል ሰላም እንኳን እስልምና መጥቶ እንዲህ አይነት ዙልምን የሚዋጋም ቢሆን ሌሎች ሰዎች ሃይማኖት የማያገናኘን ግልጽ ነው አይደል? ከእስልምና ውጭ የሆኑ ሰዎች ወደ እንደዚህ አይነት ስምምነት ቢጠሩኝም እንኳን ዛሬ ቢጠሩኝ እንኳን እመጣለሁ አሉ። ከዚህ በመነሳት ዓለማችን ላይ ለምሳሌ የተለያዩ ተሐሉፋቶች አሉ። ተሐሉፋቶች ማለት እነዚህ ስምምነቶች አሉ። ሙስሊም እነዚህ ስምምነቶችን እንዴት ነው የማያቸው? ለምሳሌ ቪየና ኮንቬንሽን የሚባል አለ። የሂውማን ራይት የሰብአዊ መብት ስምምነቶች፣ ዓለም አቀፍ የሰብአዊ መብት ስምምነቶች አሉ። ዓለም አቀፍ የህፃናት መብት ስምምነቶች አሉ። የሴቶች መብት ስምምነቶች አሉ። የእስረኞች መብት ስምምነቶች አሉ። የሞርከኞች መብት ስምምነቶች አሉ። ሂማን ትራፊኪንግ ላይ ይሄ ሰው ዝውውር ላይ፣ እጽ ዝውውር ላይ ብዙ ነገሮች አሉ። እንደ ሙስሊም የነዚህ ስምምነቶች አካል መሆን ይቻላል አይቻልም የሚል ጥያቄ ይነሳል ሀገራት መካከል ማለት ነው። እኛ የምንጠይቀው ዓላማውን ነው የምንጠይቀው። ምንድነው ዓላማው?
ጄኒውን የሆነ ዓላማው ምንን ለመፈጸም ወይ ምን ለማስገኘት ነው ወይስ ምንን ለመከላከል ነው የሚል ጥያቄ ነው ምናነሳው ማለት ነው እንጂ ስምምነት አድራጊዎቹ ሙስሊም ናቸው ክርስቲያን ናቸው ነጮች ናቸው ጥቁሮች ናቸው አይደለም አጀንዳው እስልምና ማለት ነው ለዚህ ነው ረሱላህ ሰላም እንደ መሪ ያስቀምጡልን ዛሬም ብጠራ ብሎ ማለት ጠሪው ሌላ አካል ነው እሳቸው እንደ ነብይ እንደ መሪ አሉ ግን ጠሪ ከዚህ ሰርክል ውጪ የሆነ ሰው ወደ መሰል አይነት ፍትህን የሚያሰፍን ሰዎችን መብት በሚያረጋግጥ በደልን የሚከላከል የግለሰብ መብትም ይሁን የቡድን መብትም ይሁን መልካም ነገርን ዓላማ ያደረገ ስምምነት ሰዎች ካደረጉ ያንን ነገር መደገፍ ያ ነገር ተግባራዊ እንዲሆን ማድረግ በእስልምና ውስጥ የተወደደና ትልቅ ቦታ ነው ያለው ለምን ይስግቡ ሄዶ ነቢያቶች የተላኩበትን የመጨረሻ ነቢ ሙሐመድ አለይሂ ሰላቱ ወሰላም የተላኩበትን ዓላማ የሚያሳካ እስከሆነ ድረስ ማለት ነው ይሄ በጣም አንዱ ትልቅ ትምህርት ነው ሁለተኛ በተለይ እንደ ነጋዴ ማህበረሰብ እንዲህ አይነት ስብስቦች ለምንድን ነው የማይኖሩት ምሳሌ ያው የመርካቶ ሰዎች አላችሁ በተለይ ንግድ ዘርፍ ያላችሁ ሰዎች አላችሁ ለምሳሌ መርካቶን አነሳው ትልቁ የሀገራችን የገበያ ሴንተር ብዙ ንግድ ልውውጥ የሚካሄድበት ስለሆነ እንጂ በየቦታው በየሀገሩ በየክፍለ ሀገሩ መሰል ነገሮች አሉ ብዙ ጊዜ ሽምግልናም ስንገባ ከምናይባቸው ነገሮች እቃ ሰጥቼው ሽጬ መልስልሃለሁ ብሎ ያንከራትተኛል ሰውየውን ወደን ስንጠይቀው እቃው መጋዘን ውስጥ አለ ይላል አንዳንዱ ደግሞ ብሩን አልከለከልኩም እመልሳለሁ ይላል አንዳንዱ አላህን የማይፈራም እሱ ይነግዳል ገንዘቡን ያገላብጠዋል ሲጠየቅ ግን ዛሬ ነገ እያለ አመት ሁለት አመት ሰውየው ያለ ስራ ነው የሚያስቀምጠው ማለት ነው እንደው ምን አለበት እዛ አካባቢ ንግዱ ኤሪያ ያሉ ሰዎች ተሰባስቦ እንዲህ አይነት ተጀሙ እንዲህ አይነት ዩኒቲ ፈጥሮ መርካቶ አምጥቶ እቃ ሽጦ ንብረቱን የሚከለከል ሰው ካለ አስገድደን ቤትም ብለን ገንዘቡን በአግባቡ እንዲመለስ እናደርጋለን ብሎ እንዲህ አይነት ስብስብ ቢፈጥሩ ምን አለበት በጣም ብዙ ፍርድ ቤት የሚሄዱ ኬዞች አሉ ሽምግልና ላይ በጣም ብዙ ሰዎችን ጊዜ የሚያባክኑ በርካታ መሰል ነገሮች ናቸው ያሉት ማለት ነው ያው ብዙ ጊዜኛ ነጋዴም ሲገበያይም በመተማመን ነው መጻፍ ነገርም ውልም ስምነትም ብዙም የለም እሱ ደግሞ ከአላህ Subhanahu Wa Ta'ala ትእዛዝ ውጪ የሆነ ነገር ነው ኢዳ አላህ Subhanahu Wa Ta'ala በጣም አጽንኦት ሰጥቶት ካስቀመጣቸው ነገሮች ውስጥ ሙሉ ገጽ አንድ ቁርአን አያ ሙሉ ስለ ግብይትና ሰዎች አንዳቸው ካንዳቸው ንብረትም ሆነ ገንዘብ ሲበደሩ ማድረግ ስላለባቸው ጉዳይ ነው በግልጽ የሚያስቀምጠው ያ አዩሀ الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه ጻፉት ነው የሚለው አላህ Subhanahu Wa Ta'ala ሁለቱ ተገበያዮች እንኳን መጻፍ ቢያቅታቸው አላህ በዝርዝር ነው ያወራው ሁለቱ የሚገበያዩ ሰዎች ሁለታቸውም ኡሚ የሆኑ መጻፍ የማይችሉ እንኳን ቢሆን وليكتب بينهما كاتب بالعدل ነው ፍትሃዊ የሆነ ጻፊ መጥቶ ይጻፍ ነው ምስክሮች መጠራት አለባቸው ምስክሮች እምቢ ማለት የለባቸው ይላል ስትገበያይ ስትሻሻጥ በዱቤ ስትቀባበል መጻፍ ምስክር ጠርተህ መጻፍ ወንዶች ምስክሮች እንኳን ብታጣ ሴቶችን ቁጥራቸውን ደንግጎ ግልጽ ነው አይደል ሴቶች በባህሪያቸው አህዋላቸው በተለያየ ጊዜ ስለሚቀያየር በሆነ ለምስክርነቱ ለማረጋገጥ ስትጠራ ሌላ አህዋል ውስጥ ሆና እንኳን ብትረሳ ሌላኛው እንድታስታውሳት ሁለት ሴቶች ሁለት ወንዶች ይላል ሁለት ወንዶች ከጠፉ ሁለት ሴቶችና አንድ ወንድ ዝርዝር ነገር ነው የሚያስቀምጠው ለመመስከረም ሲጠሩ እምቢ እንዳይሉ ይላል ቁርአን ወላ ያእበ الشهداء اذا ما دعوا ይሄ ብዙ ነጋዴ ይሄንን በመጣስ ዛሬ ንብረቱን ማጥቶ ስራውን ተስተጓጉሎበት በቃ
አልሰጠኝም ሰጥቻለሁ በዚህ ጊዜ ብለኛል በዚህ ጊዜ አላልኩም የሚሉ ነገሮች ይኖራሉና መሰል አይነት ስምምነቶች ቢኖሩ እኔ እንጃ በተወሰነ ደረጃ እነዚህ ነገሮችን ሊቀንሱ ይችላሉ ብዬ አስባለሁ። አንድ እሱ ነው። እስላም የሚሰሩ መልካም ነገሮች ማንሰራቸው የሚለውን ነገር አይደለም የሚያየው። ማንሰራው ስራውን ነው የሚያየው። ስራውን ነው የሚያየው። ያ የሰራ ሰው መጥፎ ሰው ሊሆን ይችላል። አንድ ንግግር ሲሰማ ንግግሩን ማን ተናገረው አይደለም ንግግሩን ነው የምታየው እንጂ ተናጋሪውን አይደለም ማየት ያለብህ ይላል። መልካም ስራ ሲሰራ መልካም ነገር የሰራን ሰው ያ የተሰራ ነገር መልካም ነው አይደለም ነው እንጂ ሰሪው መልካም ነው አይደለም እስላም የሚያየው መልካምነቱ ሰውየው ለራሱ ነው። ያ የተሰራ ስራ ግን ውጤቱ ለሌላ የሚደርስ ከሆነ ለዛ መልኩ ነው የሚከደው። አንዳንድ ጊዜ በሁሉም ማህበረሰቦች ውስጥ ወይ በሁሉም ብሔር ብሔረሰቦች ውስጥ መልካም ሰዎች እንዳሉ መጥፎ ሰዎች አሉ። ይህንን ስምምነት በዚህ አይነት መልኩ መጥቶ የፈጸሙ ሰዎችን ስናይ በዳዩም የዛው ወገን ነው። ዓስ ብን ዋኢል ማለት ቁረይሾች መካከል ቁንጮ ነው፣ አናት ተብሎ የሚባል ሰው ነው። እነዚህ ደግሞ እነ ዙበይር ብን አብዱል ሙጠሊብ የመሳሰሉትን ደግሞ ስናያቸው ከዛው ጎሳ ናቸው። ለዚህ አንድ ማህበረሰብን በሆነ ግለሰብ ጥፋት መበየን አይቻልም ማለት ነው። እነ ከሌ ዘር እንዲህ ነው ማለት አትችልም። የሚበድልም እሱ ነው። ይሄንን ስምምነት ፈጥሮ ሂዶ ደግሞ በጉልበት አስገድዶ የመለሱ ሰዎችም የዛው ጎሳ ናቸው ማለት ነው፣ የዛው ማህበረሰብ ናቸውና ማህበረሰብን በጅምላ መፈረጅም ተገቢ እንዳልሆነ አንድ ማህበረሰብ ውስጥ ደግሞ ቢያንስ ደግሞ አላህ ቀውም ሉጥን አስመልክቶ አለይሰ ሚንኩም ረጁሉን ረሺድ አላህ እንዳለው እንደው ከናንተ መካከል አቅል ያለው አስተዋይ ሰው የለም እንዴ ብሎ አላህ እንደጠየቀው ቢያንስ በሁሉ ማህበረሰብ ውስጥ ደግሞ እንዲህ አይነት ግፍን እንዲህ አይነት በደልን የሚከላከሉ ዛሊምን እጅ የሚይዙ መዝሉም ወይም ተበዳይ ጎን ደግሞ የሚቆሙ ሰዎች ደግሞ መኖር አለባቸው። ይሄ አንዳንድ ጊዜ ሃይማኖታዊ ጉዳይ የሚሄደን እነዚህ ሰዎች በዚህን ሰዓት እስልምና የለም። በጃሂልያ ላይ በድሮ ትራዲሽናል ወይም ከኢብራሂም መንገድም ርቆ በጃሂልያ እምነት ላይ ያሉ ሰዎች ናቸው። ስለዚህ ሃይማኖቶች ይመጡና እነዚህ ናቹራል በሰዎች ውስጥ ያሉ ተፈጥሮ መልካም ስነ ምግባራትን ፍሎሪሽ እንዲያደርግ እንዲያድግ እንዲያብብ ነው ያደረጉት ማለት ነው። እና ይሄ ረሱል ሰላም በህይወት ዘመናቸው ገና በልጅነታቸው መሰል ስምምነቶች ላይ ተሳትፎ ይሄ ምንድነው የሚያሳየው? ረሱል ሰላምን አላህ እንዴት አድርጎ ከስር እየገነባቸው ሁሉ ቻሌንጅን መልካሙን መጥፎንም ነገር ፌስ እያደረጉ እየተሳተፉበት እንዲሄዱ የሚያደርግ ነው። ማንኛውም ሊደር ቃይድ የሚሆን ሰው ሂደቱ ይሄው ነው መሆን ያለበት ማለት ነው። ኤክስፖዝድ መሆን አለበት፣ ሁሉም ነገር መጋለጥ አለበት፣ ሁሉም ነገር መጋፈጥ መቻል አለበት፣ ሁሉንም ነገር በቅርበት ሂዶ መከታተል መቻል አለበት ማለት ነው። ቀጥሎ የምናየው ረሱል ሰላም ከዚህ ይሄ አሁን ማህበራዊ ህይወት ውስጥ ያየነው ነገር ነው። ሌላ ወደ ግል ህይወታቸው ስንመጣ ሐያቱል ከዳህ የሊፋት የውጣ ውረድ ህይወታቸው ምን ውስጥ ነው ያለፉት? ምንድነው የሰሩት? ረሱል ሰላም ምንድነው የገጠማቸው የሚለውን ደግሞ እናያለን። ولم يكن له صلى الله عليه وسلم عمل معين في أول شبابه የመጀመሪያ ወጣትነት እድሜያቸው ላይ ስፔሲፊክ የሆነ ይህ ነው የሚባል የተለየ يسوروت ينبروا السرال نبراتشو إلا أن الروايات توالت أنه كان يرعى غنما رعاها في بني سعد وفي مكة لأهلها على قراريطا نقرقن عندن سي حديث لايم هي بخاري مزقبوت هالك شولي رسول الله صلى الله عليه وسلم راسات شون بلوتال يتوسن سراء سبيسيفيك بايونم يتوسن جنزب يتكفلاتشو لمكة سووش ልክ በኒ ሳዕድ ያሉ ቮለንተሪሊ የህፃናት ጋር የወጡ ፍየሎችን ሲያግዱ እንደነበር መካ ላይ ለመካ ሰዎች ፍየሎችን ጠብቀዋል። በምን ገንዘብ እየተከፈላቸው ፐር በእያንዳንዱ በግ ይሁን ከየቤቱ በሚመጣ ይሁን ስፔሲፊክ የተደረገ ነገር የለም። ቀራሪጥ ማለት በአረብኛ የተወሰነ
የገንዘብ መጠን ነው የሚገልጸው ስፔሲፊክ ነገር ለም ገንዘብ እንደምንለው አይነት ነገር ነው እሳቸው ራሳቸው كما ثبت في صحيح البخاري ما من نبي ናለው አንድም ነብይ ተደርጎ የተላከ የለም ኢላ وقد رعى الغنم ፍየል ጠብቅ እንጂ አሉ ቀድሞ ፍየል ጠብቆ የነበር ቢሆን እንጂ አሉ حتى انت يا رسول الله ብለው አንድ ሰሃባ አንቱም የአላህ መልእክተኛ ፍየል ጠብቁ አላቸው نعم كنت أرعى غنما لأهل مكة على قراريط لمكة سوت هوني أكل جنزب يتكفلن فيل تطبق نبر فيل مطبق የነቢያቶች ሁሉ ሱና ነው የነበረው ሁሉም ነብይ ይጠብቋል በዛ ሐዲስ ላይ እንደተገለጸው ማንም ነብይ ከመደረጉ በፊት ፍየል ሳይጠብቅ ያለፈ ለማንዳንዱን ያው በቁርአን ላይ አይተናል ነቢ ሙሳ አለይሂ ሰላም በሳውም በደንብ ያው ቁርአን ላይ በዝርዝር ሱረቱል ቀሰስ ላይ አላህ Subhanahu Wa Ta'ala ገልጾታል በህፃንነቱ ባህር ላይ ተወርውሮ ከዛ በኋላም በሰንዱቅ ተወርውሮ ተጥሎ ፍርዓውን ቤት እንደተገኘ ህፃን ተደርጎ አላህ በእናቱ ወህይ ባደረገላት መሰረት ከዛ በኋላ ፍርዓውን ቤት ያደገ ነበር በኋላም ደግሞ በወጣትነት እድሜው ከሰው ጋር ግጭት ውስጥ ገብቶ አንዱን ኮፕቲክ በቦክስ መጥቶ ገሎ ከዛ በኋላ ሰዎች ሊገሉት ሲፈልጉ ወጣ ረጅም ሀገር ነው የወጣው መንገድ ላይ ተጉዞ የሆነ መንደር ደረሰ እዛ አካባቢ ሰዎች ፍየል ከብቶች ውሃ ሲቀዱ ሁለት ሴቶች ጥግዞ በቃ የሚያቀርባቸው ሰው የለም ሲጠባበቁ ቪዲዮ ምን ሆናችሁ ነው ስላቸው ያው እነዚህን የምታያቸው ሰዎች በሙሉ ፍየሎቻቸውን ጠጥቶ ውሃ ቀድቶ እስኪሄዱ ድረስ መጠበቅ አለብን አቅም ስለሌላቸው ጉልቤዎች ናቸው ያንን ቀን የሚያረጉት ከዛ በኋላ ሄዶ ውሃ ቀድቶላቸው አጠጥቶላቸው ሻኛቸው እነሱ መጥቶ ተመልሶ ለአባታቸው እንዴ ዛሬ በጊዜ መጣችሁ እንዴት ድል ቀርናችሁ አይ አንድ እኮ በጣም የሚገርም ደግሰው ወጣት አግኝተን እሱ ነው ያለ በቃ መሃል ገብቶ ውሃ ቀርቶልን ተመልሰን መጣን ያው አንዳንድ ቅሳዎች ላይ ያ ሰው ሹዓይብ ነው ነብዩላህ ሹዓይብ ነው የሚል አለ محققዎች ግን ነብዩላህ ሹዓይብ አይደለም አብዱን ሷሊሁን من عباد الله ከአላህ ደጋግ ባሮች ውስጥ አንዱ ነው መንደሩ የሹዓይብ መንደር ነው ولما ورد ماء مدين ይላል የመድየን ውሃ ማለት ነው መድየን ቀሪያው መንደሩ እዛው ነው የሹዓይብ መንደር ነው ነገር ግን ሹዓይብና ነቢ ሙሳ መካከል በጣም ረጅም ዘመን ነው ያለው ሹዓይብ በጣም ይቀድማል ሹዓይብ ኦልሞስት ወደ ላይ ወደ ኑህ ዘመን ነው የሚቀርበው ነብዩላህ ሹዓይብ ነው የሚለው ትክክል አይደለም ግን መጨረሻ ያው ቅሳውን ላወራችሁ ሳይሆን መጨረሻ ላይ አባታችን ነው ቀጠሮ ይሄ ሰው ታማኝና ጉልበተኛ ነው እንዴት አወቁት ይታወቃል በሂደቱ እንዴት ተከትሏቸው እንደመጣ ውሃ ሲቀዳ አክሽኑ ምኑን አይቶ በኋላ ላይ ልቅጠረህ ለ10 ዓመት ውል ተስማምቶ ፍየል ጠብቋል ማለት ነው ሙሳ አለይሂ ሰላም ሙሳ ጠብቋል ሌሎችም ነብያቶች ጠብቋል ለምንድን ነው የሚል ጥያቄ ይነሳል ፍየል ከከብቶች ከእንስሳት ሁሉ ቅብጥብጥ አስቸጋሪ ግራ ስትላት ቀኝ የምትል ማትሰበሰብ እንስሳ ነች በጣም ማለት ነው ያውን ገጠር ያለው ከብት ጠብቅ ያለው ከብት አግጃ አቃለው ደረስነት ሐረር በነበርኩበት ጊዜ ደግሞ ፍየል ጠብቅ ያቃለው ከብት እዛው ቤተሰቦቼ ጋር ያሉ ህፃኑኛ ነው የጠበቅኩት ከብቶችን መጠበቅ ሲምፕል ነው አንዱ ወደዚህ ከሄደ ሁሉም ተከትሎ ነው የሚሄደው የሆነ አመራር ብቻ ነው አንተ የምትመራው ማለት ነው ፍየል ግን ሁሉም መሪ ነው በቃ ረፍት የሚባል ነገር የላትም ላይ ታች ትላለች የሚገርማችሁ ደግሞ በቀን እነሱን ደግሞ የሚጠባበቁ ተኩላዎች ይጨምራሉ ከነሱም ጭምር ነው የምትጠብቀው ማለት ነውና ነብያቶችን አላህ ለምንድን ነው ይሄንን ያደረገው ሲባል ብዙ ዑለሞች እንደሚሉት ሰብር እንዲማሩ ነው ሰብር ሐቂቃ ሰብር ታስተምራለች በጣም ነው የተጠበቃት ልትወልድብህ ትችላለች አንዷ ለብቻዋ በቃ ተነጠላ ልትሮጥ ትችላለች
ይህን ሁሉ ሰብስበህ አግደህ ከአውሬም ጠብቀህ የወለደችዋንም ልጇንም ተሸክመህ ወደ ቤተሰብ ጣጣው ብዙ ነው። አላህ ሱብሓነሁ ወተዓላ አላሁ አዕለም ብዙውን ዑለሞች ሰብር በጣም እንዲማሩ ሰው ልጅን መጠበቅ ከዚህ አይከፋም የሚለውን አላህ ሊያስተምራቸው ነው ይላሉ። ስለዚህ ረሱል ሰላም ጠብቋል ማለት ግን ከዛ በኋላ ወዴት ነው ሄዱት? ወየብዱ أنه انتقل إلى عمل التجارة حين شب ከዛ በኋላ ወደ ንግድ ዓለም ተሸጋገሩ ማለት ነው። فقد ورد أنه كان يتجر مع السائب بن أبي السائب المخزومي فكان خير شريك له لا يداري ولا يماري رسول الله ሰላም ያው ከዚህ በፊት እንደምታውቁት የቲም ናቸው። አባት የላቸው። እናታቸው ገና ተወልዶ በ6 ዓመታቸው ነው የሞቱባቸው። ከ2 ዓመት በኋላ በ8 ዓመታቸው አያታቸውን አጡ። አሁን አጎታቸው ጋር ነው ያሉት። አጎታቸው ነብይ ሆኖ ካሉ በኋላ ነው አቡ ጣሊብ የሚሞቱት። ግን አቡ ጣሊብ ብዙ ልጆች ስላሏቸው በጣም እጃቸው ትንሽ እንትን አይደለም፣ በቂ ሀብት በቂ ንብረት የላቸውም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ትዳር ከመሰረቱ በኋላ የአቡ ጣሊብን ልጅ አሊ ኢብኑ አቢ ጣሊብን እኮ ወደ እሳቸው ወስዶ ነው ቤታቸውን ያደገው። በኋላ አማቻቸው ፋጢማን አግብቶ አማች የሆኑት ማለት ነው። እና እሳቸው ጋር ነው ይኖር የነበረው ያድግ የነበረው አሊ ኢብኑ አቢ ጣሊብ። ነገር ግን እሳቸው ከአንድ ሸሪክ ፓርትነር ነበራቸው። ሳኢብ ኢብኑ አቢ ሳኢብ የሚባል መካ ውስጥ የሚታወቅ ነብይ ሆኖ መካ ላይ 13 ዓመት ቆይቶ ከዛ ወደ መዲና ሄዶ ከ8 ዓመት በኋላ መካን ፈትህ ለማድረግ ሲመጡ ነው ሳኢብ ኢብኑ አቢ ሳኢብ ረሱል ሰላም ጋር ዳግም የተገናኙት። وجاءه يوم الفتح فرحب به فكان شريكا له لا يداري ولا يماري رسول ሰላም ሙጃመላ ይሉንታም አይዛቸው እንደገና ደግሞ አላስፈላጊ የሆነ ጭቅጭቅ ክርክር ሳንቲም ቤት ወርዶ አይጨቃጨቁም። አብሮ በሚሰሩበት ሰዓት ላይ ይሄ ገራገር የሆነ ባህሪ ነው ያላቸው ረሱል ሰላም ማለት ነው። እና ፈትህ መካ ላይ ረሱል ሰላም ሲያገኙት ምንድነው ያሉት? ሳኢብ ኢብኑ አቢ ሳኢብ መርሐበን ቢአኺ ወሸሪኪ፣ ወንድሜ ጓደኛዬ ወይም ደግሞ ሸሪካዬ፣ ሽርክና አይደል አብሮ ሲሰሩት መስርቶ ሲሰሩ የነበሩትና እንኳን በደህና መጣ ብሎ ነው ረሱል ሰላም የተቀበሉት ያቀፉት ማለት ነው። እና ከሱ ጋር ያው ሽርክና ላይ እየሰሩ እያሉ ሌላ ኦፈር መጣላቸው። እሱ ከማን ነው የመጣው? በ25ኛ ዓመታቸው وفي الخامسة والعشرين من سنه خرج تاجرا إلى الشام في مال خديجة رضي الله عنها وارضاها قال ابن إسحاق በ25ኛ ዓመታቸው የኸዲጃን ንግድ ሸቀጥ ይዞ ጉዞ ወደ ሻም አድርጓል ረሱል ሰላም። ابن إسحاق የሚባሉ ታሪክ ጸሐፊ ይህንን ሲዘክሩ ምን ይላሉ? كانت خديجة بنت خويلد امرأة تاجرة ذات شرف ومال خديجة بنت خويلد የምትባል ሴት ነጋዴ ነበረች። ልብ በሉ ذات شرف ክብር ግርማ ሞገስ የነበራት ክብር የነበራት ሴት በማህበረሰቡ ውስጥ የምትከበር ትልቅ ቦታ ያላት ሴት ነች። ወማልን ሀብትም ነበራት፣ ሀብታም ነች። ባሏ ስለሞተባት መጀመሪያ ባሏም ሞተባት፣ ሁለተኛውም ሞተባት። ከዛ በኋላ ማግባቱን ትታ ተስተእጅሩ الرجال في مالها ሰዎችን ትቀጥራለች። በምን ላይ? በንግዷ ላይ፣ በዚህ በቢዝነሷ ላይ ማኔጀር ትቀጥራለች ማለት ነው። በዘመናችን ቋንቋ ስናወራ የማርኬቲንግ ማኔጀር ትቀጥራለች ማለት ነው። የሚገዛ የሚሸጥ ይህንን ንብረት ወዳ ወዲህ የሚወስድ ሰው ማለት ነው። ደሞዝ ብቻ ሳይሆን የምትከፍለው ሺ ሶ ስማርት። በዚህ ዘመን ብዙ ነጋዴ እንኳን ይህን ኮንሰፕት ዛሬ ድረስ ያልገባው ብዙ ነጋዴ ያለ። ዝም ብሎ የሚዳክር ይቀጥራል፣ ይሸኛል። በቃ እያንዳንዱን ጠዋት ሂሳብ ማታ ሂሳብ ቁጭ ብሎ። ኸዲጃ ግን ምንድነው የምታደርገው? የዘመኑ ዌስቱ የሚሰራውን አይነት ቢዝነስ ነው የገባች። وتضاربهم إياه بشيء تجعله لهم ሙዳረባ ታረጋለች ከነዚህ ሰዎች ጋር። ይሄን ገንዘብ ይዘህ ትሄዳለህ። ይሄን ያክል ትርፍ ካመጣ ከምታተርፈው ትርፍ ላይ ደግሞ ከክራይ ውጪ ይሄ ከሚከፈለው ቋሚ ደሞዝ ውጪ ሙዳረባ ነው የምታደርጋቸው። ይሄንን ሰጣሃለሁ ትለዋለች።
ስለዚህ በዚህ አይነት መልኩ ሰዎችን ትልካለች፣ ይሄዳሉ፣ ይነግዳሉ። ከዛ በኋላ ደሞዛቸውም ትከፍላቸዋለች። በስምምነታቸው መሰረት ከሚገኙ ትርፍ ላይ የሆነ ነገር ሼር ታረጋቸዋለች ማለት ነው። በአሁን ዘመን ኦልሞስት ብዙ ቢዝነስ ዌስቱ ቢዝነስ ወደዚህ እየተቀየረ ነው ያለው። ሰራተኛ ከቀጠርክ ፎከስ የሚያደርገው ደሞዙ ላይ ስለሆነ ወር መቼ ይደርሳል ነው እንጂ ያንተ ካፒታል ቢዝነስህ ማደግ አለማደግ ሄዴኮ አይደለም። ዌስቱ ግን ምን እያደረገ ነው ያለው? ታላላቅ ፋብሪካዎች፣ ትልልቅ ድርጅቶች ባለቤቶች በጣም አቅም ያለውን ቫልዩ አድ ያረጋል ብሎ የሚያስቡትን ሰው ሼር ነው የሚሰጡት። በቢሊየን በሚንቀሳቀስ ድርጅት ውስጥ 1% ሼር በጣም ትልቅ ነው። ከደሞዙ የበለጠ በጣም ብዙ ነው። 0.5% እንኳን ሼር ሲሰጠው ያ ሰው ምንድነው የሚጥረው? የድርጅቱ ካፒታል ባደገ ቁጥር የድርጅቱ ፕሮፊት ባደገ ቁጥር እንካሙ ስለሚጨምር በሰዓት አይገደብም። የትም ቦታ ሆኖ የዚህ ድርጅት ፕሮፊት የሚጨምርበት ነው ጠዋት ማታ የሚያስጨንቀው ማለት ነው። አንዳንዴ እኛ ሰው ከደሙ ወይም ከስጋው ቆርጦ ለዚህ ለተቀጣሪ ባለሙያ የሚሰጠው ይመስላል። አያረገውም። ይሄ ሞኝነት ነው። በደሞዝ የምታሰራው ሰው ቅድም እንዳልኩን ደሞዙን ፎከስ ያደርጋል። ሼር የምታሰራው ሰው ግን ሼር የሆነች ያክል ፐርሰንት የምትሰጠው ከሆነ ግን ያችን ሼሩን ለማሳደግ ለመጨመር፣ ምክንያቱም ካፒታል ሜክ እያደረገ ነው ያለው። ወር ጠብቆ ከሚወስደው ደሞዝ አስተሳሰብ ጭንቅላቱ ከፍ ብሏል። ስለዚህ በጊዜ በቦታ ቢሮ ገባ አልገባህም ይሄ የሰዓት መቆጣጠሪያ እዛ ግድግዳ ላይ መለጠፍ ምናምን አያስፈልግም። ይሄ በጣም እኔ ይገርመኛል። ይሄንን ሲራ ሳነብ በአሁን ጊዜ ትልልቅ ዓለማችን ላይ ያሉት ካምፓኒዎች ብዙዎቻቸው ጥሯቸው የፈለጋችሁትን ማይክሮሶፍት ካምፓኒ እነ ቢል ጌት፣ ፌስቡክ፣ ማርክ ዙከርበርግ፣ ቤዞ ትልልቆቹን ስታዩቸው በጣም ብዙ ሼሮቻቸው አውትሶርስድ ናቸው። ለማን ነው የተሰጡ ብላችሁ ካሰባችሁት እዛ ላይ የሆነ ነገር ቫልዩ አድ ያደርጋሉ። የሆነ አንድ ሲስተም ዴቨሎፕ አድርጎ ሊሆን ይችላል፣ ማርኬት ላይ የሆነ አይዲያ አምጥቶ ሊሆን ይችላል። ዋትስኤቨር ብቻ ግን የሆነ ነገር ቫልዩ ያደረጉ ሰዎች ከዛ እነዚህ ሰዎች ጋር ሄዴክ የለብህም። ገባ ቢሮ አልገባህም፣ ወጣ እንዴት ወጣ የት ነው ያለው የሚባል የለም። በእያንዳንዱ በሄደበት ቦታ ላይ ስራ ላይ ነው ያለው ይሄ ሰውና በዛን ዘመን እሜት ኸዲጃ ይህንን ማድረጋቸው እጅግ በጣም የሚደንቅ ነገር ነው። ኸዲጃ ያው የተለያየ ሰውን ይቀይራሉ፣ አይመችም፣ ይሸኛሉ፣ ያመጣሉ ምናምን። በዚህ ሐለት ላይ ያሉ ፈለማ በለገሃ عن رسول الله صلى الله عليه وسلم ما بلغها من صدق حديثه ስለ አንድ ሰው ትሰማለች። በዚህ መሃል ሙሐመድ የሚባል ሰው አንድ ወጣት እድሜው 25 ዓመት አካባቢ ያለ ከአንድ መጠነኛ ካፒታል ካለው ነጋዴ ጋር ፒኤልሲ ብለው በዚህ ዘመን ፕራይቬት ሊሚትድ ካምፓኒ ወይም ሽርክና መስርቶ ደፋ ቀና የሚል ሰው። ያ ሰው ግን ልዩ ባህሪ ያለው አንደኛ እውነት ይናገራል። ንግድ ዓለም ውስጥ እውነት መናገር በጃሂልያ ዘመን እንኳን ይሄ እስላም መጥቶ ይሄንን በጣም ማክሲማይዝ ከማድረጉ በፊት እንኳን ትልቅ ቦታ ነው ያለው። አያችሁ አይደል? የዚህ ዘመን ነጋዴና የዛ ዘመን ነጋዴ የሚባል ነገር የለም። ይሄ የንግድ ቫልዩ ነው፣ የንግድ እሴት ነው። ይሄ ሃይማኖት መጥቶ አበረታታው፣ ከፍ እንዲል ልዩ ትኩረት እንድሰጠው አደረገ እንጂ ገና ከእስልምና በፊት ንግድ ነጋዴ ከሚገመገምበት ፕሮፊት ወይም ደግሞ ትርፉ ከሚታይበት በሰዎች መካከል ንብረቱ ቫልዩ እንዲኖረው ከሚያደርጉ ነገሮች ውስጥ አንዱ صدق الحديث እውነት መናገር አንድ። ሁለተኛ وعظم امانته ታማኝነቱ፣ የአማናው ትልቅነት፣ ትልቅ ታማኝነትን ያተረፈ ስለመሆን ትሰማለች። ስለዚህ ሰውዬ እውነት ይናገራል፣ ታማኝ ነው። وكرم اخلاقه ስነ ምግባሩ የላቀ ስለመሆኑ፣ ስነ ምግባሩ በጣም የላቀ ሰው መሆኑን ትሰማለች። ከዛ ምን አደረገች? بعثت اليه ላከች ወደ እሳቸው። ኸዲጃ ትታወቃለች፣ በንግድ ዓለም ውስጥ ትልቅ ድርሻ ያላት ሴት ናት። እሳቸውም ገና በዚህ ወጣትነት እድሜያቸው ደፋ ቀና እያሉ እየሰሩ የለፉ
ሻም እየሄዱ ዕቃ ያመጡ እየሸጡ ከዚህ ሸሪካቸው ጋር እየተንቀሳቀሱ እንደሆነ ትሰማለች። ከዛ በኋላ እንዲያገናኟቸው ትጠይቃለች። መጡ። አቃሃለው እንዲህ አይነት ሰው ነህ፣ ስለዚህ እኔ የተለያዩ ሀብት ንብረት አለ፣ የተለያዩ ሰዎችን በየጊዜው እየቀጠርኩኝ ሼርም እየሰጠኋቸው አሰራለሁኝ፣ አብረን ብንሰራ። فعرضت عليه أن يخرج في مال لها إلى الشام تاجرا ንብረት አለኝ ይህንን ሸቀጠን ይዘህ ወደ ሻም ማለት ምን እንደሆነ ባለፈው ነግሬያቸዋለሁኝ። ሻም የሚባል ግዛት በጣም ሰፊ ግዛት ነው። አሁንዋን ደማስቆ ወይም ሱሪያን ሴንተር ያደረገ ብቻ ሳይሆን የፈለስጢን ምድር በአጠቃላይ ኦርዶን፣ ሉብናን እነዚህ ኤሪያዎች በአጠቃላይ ወጁዝኡን ምን العراق እነዚህ አጠቃላይ ኤሪያዎችን የሚሸፍን ነው። እና ይዘህ ትሄዳለህ ወይ? እሱ ብቻ አይደለም ምን ኦፈሩ አሁን አብሮ ይዞ እንደማንም ሰው መሄድ ብቻ አይደለም። ተጨማሪ ኦፈር ምንድነው? وتعطيه أفضل ما كانت تعطي غيره من التجار ለሌሎች ነጋዴዎች ከምትሰጠው የበለጠ ልትሰጣቸው። ታማኝ ሰው ካገኘህ መያዝ አለብህ። ንግድህ እንዲያድግልህ ከፈለክ መክፈል አለብህ። ስለዚህ ለሌሎች ነጋዴዎች ከሚሰጥ የበለጠ እሰጣለሁኝ። مع غلام لها يقال له ميسرة የሚባል ደግሞ የሷ ኻዲም አለ። የንብረት ብዙ ነው፣ ግዙፍ ነው፣ ብቻህን አትወጣም። የኔ አገልጋይ ሰራተኛ አለኝ፣ መይሰራ ከሚባል ጋር ነው የምትወጣው የሚል ሐሳብ አቀረበችላቸው። እሷን አትራክት ያደረጋት ሶስት መሰረታዊ ነገሮች አሉ። ዛሬም ንግድ ዓለም ላይ ሰዎች የዘነጉት የነጋዴን ቂማ ከፍ የሚያደርጉ በረካ የሚጨምሩ ድርጅቱንም ስም ሂት እንድራን ይሄ ቦጭቆ ከመሮጥ እድሜ እንዲኖረው ወደ ትውልድ ተሻጋሪ እንዲሆን ከሚያደርጉ ነገሮች ውስጥ ሶስቱ መሰረታዊ ናቸው። አንድ እውነተኝነት፣ ሁለት ታማኝነት፣ ሶስት መልካም ስነ ምግባር መላበስ። እዚህ ስትናገር እውነት የተሰጠህን ነገር በአግባቡ ቆርጥረህ ምትሰጥ መሆን መቻል። ከዛ በኋላ ከሰዎች ጋር ያለህ ኢንተራክሽን መስተጋብርህ ያማረ ተወደደ የተዋበ መሆን። ረሱል ሰላም ይህን ጉዳይ መከሩ፣ አሰቡ። ከዛ በኋላ ተቀበሉ። فقبله رسول الله صلى الله عليه وسلم منها تقبلوا رسول الله صلى الله عليه وسلم وخرج في مالها ذلك يعني النبرتوان يزو ወደ ሻም ወጡ። وخرج معه غلامها ميسرة حتى قدم الشام ተያይዞ ሶሪያ ሄዱ ማለት ነው። ስለዚህ አሁን ከኸዲጃ ጋር የሆነች ስሙዝ የሆነ ቀለል ያለ አይነት ሪሌሽን እዚህ ጋር ተጀመረ ማለት ነው። ኸዲጃ እና እሳቸው መካከል ግንኙነት የተጀመረው በዚህ ነው። ጄኒዩን ምንም አይነት ኢንቴንሽን የለም ከጀርባው ንግድና ንግድ ነው የነበረው ማለት ነው። እሷ መታቃቸው ያው እዛ ሰፈር ውስጥ ገና ወጣት ነው። እሷ ደግሞ በእድሜ በዚህን ሰዓት ላይ ኦልሞስት ወደ አንዳንድ ሮያዎች ላይ እንደሚባለው ወደ 40 ዓመት አካባቢ ሆነዋታል። እሳቸው ወደ 25 ዓመታቸው ነው። የ15 ዓመት እድሜ ዲፈረንስ አላቸው። ጋፕ አለ ማለት ነው። እሷ ባለ ሀብታም ነች፣ ሸረፍ በጣም ታወቅ። እሳቸው ደሃ ናቸው። ምንም እንኳን እሳቸውም በማህበረሰባቸው ውስጥ ስማቸው ከልጅነታቸው እየገነነ አያቶቻቸውም ቁረይሽ ብሎ ማለት በጣም ትልቅ ቦታ ያላቸው የአካባቢው መሪዎች ቢሆኑም በግላቸው ግን ይሄን ነው የሚባል የተለየ ነገር የላቸውም። በዚህ አይነት ሁኔታ ከኸዲጃ ጋር ሪሌሽናቸው ተጀመረ ማለት ነው። ስለዚህ በዚህኛው ፓርት ላይ የምናየው ነብዩ አለይሂ ሰላቱ ወሰላም በዚህ በልጅነት እድሜያቸው ላይ ይሄ ኢንቮልቭመንታቸው በተለያዩ ነገሮች ላይ መግባታቸው ለምንድን ነው ብለን ስንጠይቅ አላህ Subhanahu Wa Ta'ala ህዝብን እንዲመሩ ገና እያመቻቻቸው ስለሆነ ስለ እረኝነት ሲያወሩ ስለሚያውቁት ነገር እንዲያወሩ ፈልጓል አላህ Subhanahu Wa Ta'ala። ምሳሌ በጣም በሊደርሺፕ መሰረታዊ መርህ ከሆኑት ውስጥ አንዱ ንግግራቸው ምንድነው? ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ነው። ራዒን እረኛ ምንድነው? አሁን አይገባም ነበር ያንን
የማያቅሰው አንድ እሱ ፓርት ነው። ሁለተኛ እያንዳንዱን ማህበረሰብ በዳዕዋቸው ተደራሽ ለማድረግ የሚያናግሩትን ሰው ማወቅ መቻል አለባቸው ማለት ነው። ስለዚህ ዳዕዋው የሆነ ማህበረሰብን ከሆነ ማህበረሰብ የሚለይ ዳዕዋ አይደለም። ሁሉንም አድሬስ ማድረግ መቻል አለበት። አድሬስ ሲያደርግ ደግሞ ሁሉም በተጨባጩ በቋንቋው ነው አድሬስ ማድረግ ያለበት። ስለዚህ ቀደም ሲል እንዳየን የመጀመሪያ ትልቁ ነገር ሰዎች በምንድን ነው ሊጣሉ የሚችሉት? ለጦርነት መነሻ ሊሆኑ የሚችሉት ምንድን ናቸው? አወቁ ማለት ነው። ምሳሌ ሐርብ ፍጃር ሰዎች እንዴት ማህበራዊ ህይወታቸውን በራሳቸው መካከል ህግን ፈጥሮ ስምምነትን ፈጥሮ ህይወታቸውን እንዴት ነው በቀለል ባለ መልኩ ችግሮችን የሚፈቱት? ዙልምን በደልን መጥላት በሰው ተፈጥሮ ውስጥ ያለ ነገር ግን በጭፍንነት በጅሃል በትዕቢት በተለያየ ነገር ግን ሊሸፈን እንደሚችል ግን ትንሽ ከላዩ ላይ ያረፈን አቧራ ቢያራግፉት ደግሞ ሊወጣ እንደሚችልም እንዲያዩ ፈለገ ማለት ነው አላህ Subhanahu Wa Ta'ala። ስለዚህ ማህበራዊ ህይወት ውስጥ በእያንዳንዱ ፍየል እንዲጠብቁ ሲባል ገጠሩን እንዲያውቁ እረኞች ጋር እንዲውሉ ከእንስሳት ጋር ምን ማለት ነው እንስሳት የሚለው ብዙ ስለ ፍየል በብዙ ነገር እንሰማለን። ዘካይሹ ስነሳ እንሰማለን፣ ሰደቃይሹ ስነሳ እንሰማለን፣ በብዙ መልክ እንሰማለን ማለት ነው። ደን ያ ነገር እንዴት ነው ሊታወቅ የሚችለው? ስለሚያውቁት ነገር ነው የሚያወሩት። ስለሚያውቁ ስለኖሩት ነገር ስለኖሩት ተጨባጭ ነው የሚያወሩት ማለት ነው። ረሱል አለይሂ ሰላቱ ወሰላም ስለ ልፋት ስለ ስራም ሲያወሩ እያንዳንዱ ስራ ዘርፍ ያውቃሉ ማለት ነው። አሁን በማህበረሰቡ ዘንድ ያኔ ያለው ትልቁ ነገር ማህበረሰቡ የበረሃ ማህበረሰብ ስለሆነ እረኛ ነው። ግመል ፍየል ጋር አብሮ ሚንቀሳቀስ ተንቀሳቃሽ ማህበረሰብ ነው። ይሄ አይዶን ነው ቃሉ እንዴት እንደሚገለጽ አላውቅም። ይሄ ዘላ እንዲባል የሚችል አይነት ማህበረሰብ ኖማዲክ ነው የሚሏቸው። ከፍየሎች ጋር ዝናብ እዛ ሀገር ዘንበዋል ሲባል ግጦሽ ፍለጋ እዛ ይሄዳሉ። እዚህ ጋር ውሃ አለ ሲባል ረጅም መንገድ ተጉዞ ውሃ ፍለጋ ይሄዳሉ። እነዛ ሰዎችን ህይወት በትክክል ያወቁ ማለት ነው። ከዛ የተቀረው ማህበረሰብ የት ነው ያለው? ወይ እርሻ ውስጥ ነው ያለው የሆነ ማህበረሰብ ወይ ደግሞ ንግድ ላይ ነው ያለው ማጆሪቲው ማህበረሰብ ማለት ነው። ከዛ ደግሞ ንግዱን ዓለም መጥቶ መካ ውስጥ መነገድ ብቻ አይደለም ኢምፖርት ኤክስፖርት ነበሩ ረሱላህ ሰለላሁ ዐለይሂ ወሰለም ይሰሩ የነበሩት which means መካ ሌላ ሀገር ነው። በዛን ዘመንም በጣም ረጅም ርቀት ነው በሶሪያ በሻምና በመካ መካከል ያለው ብዙ ሺህ ኪሎ ሜትሮች ናቸው ያሉት። ከመካ እዛ ዙሪያ ያሉ ነገሮችን ጭኖ ወደዛ ይወስዳሉ። ከዛ ደግሞ የተለያዩ ልብሶችን ጌጣጌጦችን ከዛ ደግሞ ይዞ ይመጣሉ ማለት ነው። በዘመኑ ቋንቋ ስንገልጸው አስመጭነትና ላኪነት ይሰሩ ነበሩ ማለት ነው። እዛ ሎካሊ ከሚሰሩት ባሻገር ማለት ነው። ይሄ ረሱላህ ሰላም ስለ ቢዝነስ ሲያወሩ ስለ ዘካ ሲያወሩ ስለ ቢዝነስ ሲያወሩ ስለ ማህበራዊ ስለ ንግድ መርህ ሲያወሩ ስለ ማህበራዊ ችግር ሲያወሩ የነጋዴን ባህሪ ሲያወሩ ስለ ንግድ ዓለም ሲያወሩ ሰንበዲ ነግሯቸው ወይም ደግሞ ወህይ የሚያስቀምጣትን የሆነ ሾርት ፕሪንሲፕል መርህ ሳይሆን የኖሩት ነገር ነው የሚያወሩት ማለት ነው። ስለ ኖሩት ነገር ነው የሚያወሩት። ዝርዝር ነገር እያንዳንዱን ነገር ማውራት ይችላሉ። አላህ Subhanahu Wa Ta'ala ከዛስ ስለ ሽርክና ስለ ንግድ ህግ ላይ ረሱላህ ሰላም ብዙ ፕሪንሲፕሎችን ነው አይደል ያስቀምጡት። ሸራካ፣ ሙሻረካ፣ ሙዳረባ፣ ሙራባሃ፣ ሸፋዓ፣ ኢጃር ብለን የምናወራቸው ነገሮች በአጠቃላይ ውስብስብ ነገር አይደለም ማለት ነው። በዘመኑ የነበረ የኖሩት ነገር ነው። ኢስላም መጣና እነዚህ ነገሮችን ሼፕ አደረጋቸው፣ መስመር አስያዛቸው። ሪባ እንዳይኖርበት፣ መበዳደል እንዳይኖርበት፣ ገረር እንዳይኖርበት ነው ቅርጽ የሰጣቸው እንጂ ኦሬዲ የነበሩ ነገሮች ናቸው። ስለዚህ ስለዛ ነገር ሲያወሉ ረሱላህ ሰላም ሌላ አስተርጓሚ
በጉዳዩ ሌላ አማካሪ በጉዳዩ ሌላ ማብራሪያ የሚሰጣቸው ሰው አላስፈለጋቸው ለምን የኖሩት ነው ኑሮታል ማለት ነው አላህ Subhanahu Wa Ta'ala ነብዩና ሰለላሁ ነብይ አድርጎ ስልካቸው ፉል ሞዴል ምንም ቦታ ላይ ያልጎደላቸው ሞዴል እንደሆኑ ነው አላህ ቀርጾ ይላካቸው ማለት ነው ስለዚህ ከሴት ጋር ከወንድ ጋር ሸሪክ ሆኖ ነግደዋል ከሴት ጋር ሸሪክ ሆኖ ነግደዋል ተቀጥሮ ክራይ ደሞዝ የተከፈላቸው ነግደዋል ሼር ገብቶ ነግደዋል ሁሉንም አይነት የንግድ ዳይናሚሲቲ ተለዋዋጭ በሆኑ ነገሮች ውስጥ ኢንቮልቭ አድርጓል ገብቷል ረሱል አለይሂ ሰላም ለዚህ ዝም ብለን አይደለም ረሱል ሰለም በሁሉ ህይወታችን መስክ ሞዴል ከፈለክ ሌላ ቦታ አትሂድ ነብዩ ይበቁሃል ሲባል ቁንጽል ነገር አይደለም ዲቴል ነገር ነው ማለት ነው አሁን ወደፊት ገና እናያለን አይደል አባት ሞዴል አባት ናቸው ተምሳሌት ናቸው ስንል እንዴት ሆኖ እናያለን ልጅ ሲወልዱ እንዴት ሞዴል ባል ናቸው ስንል ከተለያየ ባህሪ ካላቸው ሴቶች ጋር እንዴት እንደኖሩ እናያለን ዝርዝር ከጠላት ጋር እንዴት እንደኖሩ ከወዳጅ ጋር እንዴት እንደኖሩ ከዘመድ ጋር እንዴት እንደኖሩ ከአዋቂ ጋር እንዴት እንደኖሩ ከህፃናት ጋር እንዴት እንደኖሩ ከመሪዎች ጋር የነበራቸው ግንኙነት ዓለም አቀፋዊ እይታቸው ምን እንደነበር ገና ወደፊት በዝርዝር የምናይ ይሆናል የልፋት የመከራ ውጣውረድን እንዴት በልጅነታቸው በተለያዩ ምዕራፎች ውስጥ እንዳለፉ እናያለን ዛሬ በተወሰነ ደረጃ የንግድ ተሳትፏቸውን ወይም ንግድ ውስጥ እንዴት ገቡ ምን ሰሩ ከማን ጋር የሚሉ እስከምን ድረስ ሄዱ የሚሉ ነገር ነበር ለማየት ተሞከርነው ከዚህ ጋር ተያይዞ ምናልባት በሚቀጥለው ከኸዲጃ ጋር ወደ ትዳር ዓለም እንዴት ገቡ ቀጥሎ ደግሞ በጣም ገርም ሌላኛው ዳኝነት በልጅነታቸው ነብይ ከመሆናቸው በፊት ዳኝነት ሰጥቶ ከባድ ጦርነትን ከባድ ደም መፋሰስን ቀልብሷ ረሱል ሰለላሁ አቨርት አድርገዋል እሱንም ኢንሻአላህ ኔክስት ዊክ ምና ይሆናል هذا وصلى الله على سيدنا نبينا وحبيبنا محمد وعلى اله وصحبه اجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين